የሳውላ ከተማ የመጀመሪያ ደረጃ ፍርድ ቤት ባለፉት 3 ወራት ካለፈው ሩብ ዓመት የተላለፈውን ጨምሮ በፍትሐ ብሔር 473 በወንጀል 220 በድምሩ 693 መዝገቦችን ማንቀሳቀስ መቻሉን የመጀመሪያ ደረጃ ፍርድ ቤቱ ፕሬዝዳንት አቶ ገናናው ተስፋዬ ባቀረቡት ሪፖርት አመላክተዋል። ከዚህም በፍትሐ ብሔር 463 በወንጀል 203 በድምሩ 666 መዛግብት ላይ ውሳኔ መስጠት መቻሉን ገልጸዋል። በአጠቃላይ በሩብ ዓመቱ ውሳኔ ለመስጠት ከታቀደው ቁጥር ረገድ 99.1 በመቶ መከናወኑን የጠቀሱት ፕሬዝዳንቱ በድምሩ 27 መዛግብት ወደ ቀጣይ ሁለተኛ ሩብ ዓመት መተላለፉንም ጠቁመዋል። የተሰጠው ውሳኔ መዝገብና የዳኛ ጥምርታ ሲታይ በፍርድ ቤቱ ላሉ 8 ዳኞች ሲካፈል አንድ ዳኛ 83 መዛግብት ላይ ውሳኔ መስጠት መቻሉን አመላክተዋል። የቀረበውን መዝገብ የማጥራት እቅድን 97 በመቶ ለማድረስ እየተሰራ መሆኑን ገልጸው አዲስ የቀረበው 665 ውሳኔ መስጠት ከ666 መዛግብት ጋር ሲነጻጸር የማጥራት አቅምን 100 በመቶ ማሳካት መቻሉን አረጋግጠዋል። ከቀረበው ሪፖርት መነሻም የሳውላ ከተማ አስተዳደር ህዝብ ምክር ቤት አባላት በጠንካራና በቀጣይ መስተካከል በሚገባቸው ርዕሰ ጉዳዮች ላይ አስተያየታቸውን ሰጥተዋል። ከፍርድ ቤቱ አገልግሎት አሰጣጥ ተደራሽነት አኳያ የተሻለ ለውጥ መታየቱን ያነሱት አባላቱ የፖሊስ የፍትህና የፍርድ ቤቶች ሶስትዮሽ ውይይት ይበልጥ ሊጠናከር እንደሚገባው አሳስበዋል። ከተደራሽ አንጻር ከአጠቃላይ ከተገማሽ አንጻር የተሰሩ ነገሮች በጣም የተሻሉ ናቸው። ለቀጣይ በሶስትዮሽ የውይይት ፖሊስ ፍትህና ፍርድ ቤት የተጠናከረ ውይይት ቢያደርግ የተሻለ ይሆናል የሚል እንትን ለማለት ነው። 2018 የጥቅምት ወርን ስራ ስንጀምር ከመጀመራችን በፊት በሶስትዮሽ እንዴት መስራት አለብን የሚለው ነገር ተነጋግረናል። በተነጋገርነው ልክ ደግሞ ተግባራት የተከናወኑ እንደሆነና የችግሮች መፍትሄ ቁልፍ እንደሆነ በተግባር ያየንበት ስለሆነ ሳይስተጓጎል በተቀመጠለት ስታንዳርድ ወይም ጊዜ ሰሌዳ መሰረት ለማስኬድ ተግባብተናል። በሳውላ ከተማ በመገንባት ላይ የሚገኘው የመጀመሪያ ደረጃ ፍርድ ቤት ህንጻ ግንባታ በአፋጣኝ ተጠናቆ ወደ ስራ ሊገባ እንደሚገባውም ጥሪ አቅርበዋል። ህንጻው ጋር ተያይዞ በተደጋጋሚ ምክር ቤቱ በማንሳቱና የተከበረው ምክር ቤት በማንሳቱ ከንቲባውን በመቀበሉ በቀጣይ በዛ ተቋም የምንሰራ እንደሆነ ተስፋለኝ። 46 መዝገቦች በእርቅና ድርድር እንዲዘጉ መደረጉ በጠንካራ ጎን የተገመገመ ሲሆን ከጋብቻ ፍቺ ረገድ ግን አሁንም በልዩ ትኩረት መሰራት እንዳለበት የምክር ቤቱ አባላት አንስተዋል። ቤተሰብ መበተን ማለት በጣም ለአገሪም ውድቀት ነው፣ ለአካባቢውም ችግር ነው፣ ለቤተሰብም ችግር ነው። ልጅ ሜዳ ላይ ይሆናል እና በጣም ችግር ውስጥ ሰው ይገባልና ይሄንን አብዛኛው በእርቅ እንዲያልቅ ጥረት ማድረጋቸው ጥሩ ነው። ከዚህ በኋላም ይሄ ተጠናክሮ መቀጠል አለበት። ለዘላቂ ሰላም ወሳኝ ሚና እንደሚጫወት የሚታመን ስለሆነ መደበኛ ችሎት ከመመራቱ አስቀድሞ በረዳት ዳኞች በኩል በእርቅ ሊያልቁ የሚችሉ ጉዳዮች እንዲታዩም ተነጋግረናል። ይህም በቀጣይ ሩብ ዓመት አሁን ካለው የእርቅ አፈጻጸም በይበልጥ ጨምረን እንደምንመጣና የተሻለ ውጤት እንደምናስመዘግብ ተስፋ አለኝ። ፍርድ ቤቶች ይበልጥ ነፃና ፍትሃዊ እንዲሆኑ ለማስቻል አንዳንድ ጠበቆች ከግል ጥቅማቸው ይልቅ ከተበዳይ ጎን በመቆም እውነተኛ ዳኝነት እንዲያገኙ የበኩላቸውን ጥረት እንዲያደርጉም ጥሪ አቅርበዋል። ጠበቃ ለጥቅም ብቻ መቆም ጉዳይ ለእነሱ በግልጽ ሀሳብ መስጠት ያስፈልጋል። እኔ ከከፍተኛ ፍርድ ቤት ጀምሮ ከጠቅላይ ፍርድ ቤት ጀምሮ የሚሰራውን ስራ የራሱን ጥቅም ነው የሚያየው እንጂ እንደ ፍርድ ቤቱ ሰዎች እንዲታረቁ ወደ ሰላም እንዲመጡ አንድነት እንዲፈጠር ሰላም እንደሆነ ይህንን አያስቡም። በዚህ ላይ ለጠበቃዎችም ቢሆን ምክር ያስፈልጋል። ባለድርሻ አካላትን ጠርተን ጠበቆች ጋርም ለማውራት ወይም ውይይት ለማድረግ በራሳችን ፕሮግራም የያዝን ስለሆነ በቀጣይ የተሻለ ነገር ይኖራል ብዬ አስባለሁ። የቀረበው ሪፖርትም በሙሉ ድምጽ ጸድቋል።